የአብይ አህመድና የኦህዴድ የኦሮሞ ብልጽግና አመራሮች ድብቅ ስብሰባ በጅማ። አብይ አህመድ በጅማ ከተማና አካባቢው የልማት ጉብኝት ባደረገበት ወቅት በተለያዩ ጊዜያት የኦሮሚያ ክልልን በርዕሰ መስተዳድርነት የመሩትና ኦህዴዶችንና ጥቂት የኦሮሚያ ብልጽግና አመራሮችን በመያዝ በወቅታዊ የኢትዮጵያ ሁኔታ ሚስጥራዊ ስብሰባ ማድረጉን ከታማኝ ምንጮች የደረሰን መረጃ ያመለክታል። በስብሰባው ላይ የተገኙት አቶ ኩማ ደመቅሳ የቀድሞ የኦሮሚያ ክልል ርዕሰ መስተዳድር፣ አቶ ጁነዲን ሳዶ የቀድሞ የኦሮሚያ ክልል ርዕሰ መስተዳድር፣ አቶ አባዱላ ገመዳ የቀድሞ የኦሮሚያ ክልል ርዕሰ መስተዳድር፣ አቶ ሙክታር ከድር የቀድሞ የኦሮሚያ ክልል ርዕሰ መስተዳድርና አሁን ላይ በደቡብ አፍሪካ የኢትዮጵያ አምባሳደር አቶ ሽመልስ አብዲሳ የአሁኑ የኦሮሚያ ክልል ርዕሰ መስተዳድር፣ ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ ወይዘሮ አልቱ ሳኒ የከተማና መሰረተ ልማት ሚኒስትር ዶክተር ሙላቱ ተሾመ የቀድሞ የኢትዮጵያ ፕሬዝዳንት፣ አምባሳደር ግርማ ብሩ የብሔራዊ ባንክ የቦርድ ሰብሳቢና የጠቅላይ ሚኒስትሩ የኢኮኖሚ አማካሪ፣ ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ኤታ ማዦር ሹም፣ ዶክተር ወርቅነህ ገበየሁ የምስራቅ አፍሪካ በይነ መንግስታት የኢጋድ ዋና ጸሐፊ፣ ዶክተር ግርማ መንቴ የቀድሞ የኦሮሚያ ክልል ምክትል ርዕሰ መስተዳድርና የአሁኑ የግብርና ሚኒስቴር በጅማው ስብሰባ ላይ የታደሙ መሆናቸውን ለማወቅ ተችሏል። ከላይ በስም ዝርዝር የተዘረዘሩት የቀድሞና የአሁን የኦሮሞ ባለስልጣናት በልማት ጉብኝት ስም በጅማ ከተማ ጥልቅ የሆነና ልዩ የግምገማ ስብሰባ አድርገዋል። የስብሰባው አንኳር አጀንዳዎች ሁለት እንደነበሩ ነው ለማወቅ የተቻለው። አንደኛው ባለፉት 6 ዓመታት የተሰሩ ስኬታማ ስራዎች ምንድናቸው የሚለው ሲሆን፣ በሁለተኛ ደረጃ በቀጣይ መደረግ ስለሚገባቸው ስራዎችና ከአመራሩ ምን ይጠበቃል በሚለው ጉዳይ ላይ እንደተወያዩ ነው በደረሰን መረጃ ላይ የተመለከተው። የነዚህ አንኳር አጀንዳዎች ማዕከላዊ ጭብጥና ዋነኛ መለኪያ መስፈርቶች ኢትዮጵያና ሕዝቦቿ ያሉበትን ነባራዊ ሁኔታና ላለፉት 6 ዓመታት የመጡበትን መንገድ በመገምገም በአጠቃላይ ሀገራዊና ሕዝባዊ ሁኔታ ላይ የመፍትሄ አቅጣጫ ማስቀመጥ ሳይሆን እንወክላለን የሚሉትን የኦሮሞ ሕዝብ ከሌሎች ኢትዮጵያን የተለየ ተጠቃሚ ባያደርጉትም ቅሉ የኦሮሞን ሕዝብ እንደ ሽፋን በመጠቀም የኦሮሞን ሕዝብ በኢትዮጵያ ሰማይ ስር ከማበልጸግ አንጻር የተቃኙ እንደነበሩ ለማወቅ ተችሏል። ከታማኝ የመረጃ ምንጮች ለማወቅ እንደተቻለው በሁለቱም አጀንዳዎች ላይ በተደረገው ልዩና ሚስጥራዊ ግምገማ የጋራ መግባባት የተደረሰባቸው የስኬት ነጥቦች በዝርዝር ተቀምጠዋል። እናነሳቸዋለን። የመጀመሪያው የኦሮሞ ሕዝብ ለዘመናት ሲታገልላቸው የነበሩ ጥያቄዎችን ከመመለስ አንጻር በርካታ ስኬቶች መመዝገባቸውን የጋራ ድምዳሜ ላይ ተደርሰዋል። ከበርካታ ስኬቶች መካከል እንደ አብነት የተነሳው ደግሞ የሚኒሊክ ቤተ መንግስት እድሳት ነው። በዚህ አጀንዳ ስር እንደ ስኬት የተነሱት ጭብጦች ለዘመናት በወራሪው ሚኒሊክ ስም ይጠራና ነፍጠኛው ይመካበት የነበረውን ታላቁን የሚኒሊክ ቤተ መንግስት በማደስ ነባርና በሕዝብ የሚታወቅበትን ስም ከእድሳቱ በኋላ በይፋ አንድነት ፓርክ የሚል ስያሜ ስለሰጠነውና የቤተ መንግስት በመንግስት መገናኛ ብዙሃንም ሆነ በሌሎች መንግስታዊ ሰነዶች ከዚያን ጊዜ ጀምሮ የሚኒሊክ ቤተ መንግስት እየተባለ እንዳይጠራ አድርገነዋል። በሂደትም ካሁን በፊት የነበሩት ሰነዶችን በማስወገድ ወደ ቀጣዩ ትውልድ እንዳይተላለፍና ከአእምሮ እንዲጠፋ እናደርገዋለን። ቀሪ የነፍጠኛ ስርዓት ምልክቶችንም ከዋና ዋና የኢትዮጵያ የታሪክ ማህደሮች እንዲፋቁ በውል ትርክትና በአገር በቀል ስርዓት በመቀየር በኦሮሞ ሕዝብ እሴቶችና ትውፊቶች እንተካዋለን። በሕዝብ ዘንድ ይከበርና ይፈራ የነበረውን የነፍጠኛ ምልክት የሆነውን ቤተ መንግስት በፓርክነት ማንኛውም ዜጋ ገብቶ የሚጎበኘው ርካሽና ባዶ ነገር እንደሆነ በማሳየት የእንስሳት መናኸሪያና የእጽዋት ማዕከል አድርገነዋል።
በድሮ ሚኒሊክ ቤተመንግስት በአሁኑ የአንድነት ፓርክ ውስጥ በጣም ግዙፍ የእጽዋት ማዕከል እየገነባን ነው። በቅርቡ ይመረቃል። ይህም ሌላኛው የነፍጠኛው ስርዓት ምልክት የነበረውን ቤተመንግስት በቀጣዩ ትውልድ በእጽዋት ማዕከልነት ብቻ እንዲታወቅ ማድረጊያ ነው። በሚኒሊክ አደባባይ ዙሪያ የነበሩትን የሚኒሊክ ሐውልት ዘበኞችንና ነፍጠኞችን በኮሪደር ልማቱ አማካይነት ጠራርገን አንስተናቸዋል። ከዚህ በኋላ የሚኒሊክ ሐውልት ከአድዋ መታሰቢያ ሙዚየም ተለይቶ መታወስ ስለማይኖርበት በተመቸን ጊዜ ያለምንም ጫጫታ ሐውልቱን አንስተን በአድዋ መታሰቢያ ሙዚየም ውስጥ እናስቀምጠዋለን። በሂደትም የሕዝቡን ስሜት በማጤን ከእይታ እናጠፋዋለን። በአጠቃላይ ለረጅም ዓመታት የተገነባውን የነፍጠኛው ስርዓት ምልክቶችንና መመኪያው የሆነውን የሚኒሊክ ቤተመንግስት በ6 ዓመታት ውስጥ ብቻ ከታሪክ ማህደርና ከመጪው ትውልድ አእምሮ ለመፋቅ መሰረት የጣልን ስለሆነ የኦሮሞ ሕዝብ ትግል ከፍተኛ ስኬት ተደርጎ መወሰድ አለበት ተብሏል። ይህም ተጠናክሮ መቀጠል እንዳለበት የጋራ መግባባት ላይ ተደርሷል። በክልሎች በከፍተኛ ስኬት የተሰሩ ስራዎችን በተመለከተም የኦህዴድ የትላንትናና የዛሬ አመራሮች በጥልቀት ተወያይተዋል። የትግራይ ክልልንና የህወሓትን ጉዳይ አንስተው የህወሓትን እብሪት በመረጡት መንገድ በፈጸምነው ብስለት የተሞላበት የጦርነት አመራር ማስተንፈስ በመቻሉ እያንዳንዱ እንቅስቃሴያቸው በእኛ በጎ ፍቃድ ብቻ እንዲሆን አድርገናል። ከፕሪቶሪያ ስምምነት በኋላ በሰራነው የተጠና የፖለቲካ ሥራ ህወሓት እርስ በርሱ እንዲባላ አድርገነዋል። በአጠቃላይ ለ27 ዓመታት የኢትዮጵያ የፖለቲካ የስበት ማዕከል የነበረው የትግራይ ክልልና ህዝብ ለመንግስታችን ስጋት በማይሆንበት ደረጃ አውርደነዋል። ይህም በየትኛውም የመስዋዕትነት መለኪያ ሊመዘን የማይችል የኦሮሞ ህዝብ የትግል ስኬት ተደርጎ የሚወሰድ ይሆናል። የአማራ ክልልን በተመለከተ በለውጡ ከፍተኛ የውስጥ ፓርቲ ትግል ያደረጉትንና በለውጡ ሂደት ሚና አለን የሚሉትን እንዲሁም በክልሉ መዋቅር ውስጥ ከፍተኛ ድጋፍና ተሰሚነት የነበራቸውን አመራሮች ህብረ ብሔራዊነትን የማይቀበሉ በሚል አራግፈናቸዋል። በየደረጃው ያሉና የአማራ ህዝብ ጥያቄዎችንና በደሎችን አጀንዳ የሚያደርጉ ቀሪ አመራሮችን ደግሞ የነጠላ ትርክት ሰለባ ናችሁ በሚል ከብልጽግና መርህ አንጻር እየገመገምን እናሰናብታቸዋለን። አሁን በኃላፊነት ያሉ አብዛኞቹ የአማራ ክልል አመራሮች ከህዝባቸው የተነጠሉና ከግል ፍላጎታቸው በላይ ስለማያስቡ እኛ የምንላቸውን ብቻ እየፈጸሙ ናቸው። በሰራነው የተጠና የፖለቲካ ሥራ ጎጃምና ጎንደር ከቀን ወደ ቀን የጋራ ፖለቲካ ሊሰሩ ቀርቶ አብረው ሊቆሙ በማይችሉበት ደረጃ አድርሰናቸዋል። ይህ ልዩነት ይበልጥ እየሰፋና እየከረረ እንዲሄድ ተግተን መስራት ይኖርብናል። ከጎጃምና ጎንደር ባሻገር የአማራ ክልል በአማራ ህዝብ ጉዳይ በጋራ እንዳይታገል አድርገነዋል። በተለይ አሁን በየደረጃው ያለው የአማራ ክልል አመራር እርስ በርሱ የማይገባባና የማይተማመን ሆኗል። ስለዚህም ይህ ሁኔታ እንዲቀጥል ለንዑስ ማንነቶችና ለጎንደር አመራር ልዩ ተቋማዊ ድጋፍ በማድረግ የአማራ ክልል አመራር ልዩነት የበለጠ እንዲሰፋና እንዲከር ማድረግ ይጠበቅብናል። ጽንፈኛው የጀመረው የትጥቅ ትግልም ለጊዜው ህዝብ ያወክ ካልሆነ በስተቀር የትም የሚደርስ አይደለም። በሰራነው አመርቂ የፕሮፓጋንዳና የህግ ማስከበር ሥራ ጽንፈኛው ከህዝብ እየተነጠለ ስለሆነ የሎጂስቲክ ምንጩ እየደረቀ ይገኛል። እርስ በርሱም እንዲዋጋ እያደረግነው ነው። ለጊዜው አስቸጋሪ የሆነው የጎጃሙ ጽንፈኛ ቡድን ስለሆነ በተራዘመ ጦርነት ህዝቡን በማሰልቸት ጽንፈኛው ተነጥሎ እንዲደመሰስ ከማድረግ ጎን ለጎን አመራሩን አድኖ በመምታት ጽንፈኛው መሪ አጥቶ እንዲበተን መስራት ይጠበቅብናል። በዚህ መሰረት የጎጃሙን ጽንፈኛ ቡድን ለብቻው በመነጠል ቀለበት ውስጥ በማስገባት ሙቀጫ ውስጥ እንዳለ እህል መውቀጥ አለብን። የቀድሞ የደቡብ ክልልን በተመለከተም የኦሮሞ ፖለቲከኞች በጅማ ላይ ግምገማ አድርገው ያለፉትን ስኬቶቻቸውና በቀጣይነት ማድረግ ስለሚገባቸው ተወያይተዋል። የቀድሞውን የደቡብ ብሔር ብሔረሰቦችና ህዝቦች ክልልን በህዝቡ የተነሳውን የአደረጃጀት ጥያቄ አስቀድመን ባቀድነው መሰረት ተግባራዊ ስላደረግነው ምንም አይነት ስጋት የለም።
በአዲስ የተደራጁት የአራቱም ክልሎች አመራሮች መቼም ሆነ የትም ከኛ ፍላጎትና ጥቅም ውጪ የሚንቀሳቀሱ ስላልሆኑ አዲሶቹ የክልል አደረጃጀቶች በከፍተኛ ስኬት የሚታዩ ናቸው። በጉራጌ አካባቢ አንዳንድ ወጣ ገባ የሚሉ ቡድኖችና ግለሰቦች ቢኖሩም በሂደት ሙሉ በሙሉ ልክ እናስገባቸዋለን። የቀድሞውን ደቡብ ክልል እኛ በምንፈልገውና የኦሮሞ ሕዝብን ዘላቂ ጥቅም ታሳቢ ባደረገ መንገድ ተግባራዊ እንዲሆን የአባዱላ ገመዳ ሚና ከፍተኛ ስለነበረ በዚህ አጋጣሚ እሱን ማመስገን በጣም አስፈላጊ ነው። ቤኒሻንጉል ጉሙዝ ክልልን በተመለከተም የኛን ፍላጎትና ጥቅም አክብረው የሚያስከብሩ አመራሮችን መድበናል። ከክልሉ የምንፈልጋቸውን መሬቶች ወደ ኦሮሚያ ክልል እንዲካለሉ የሚያደርግ አሻራችንን አስቀምጠናል። ይህም የኦሮሚያ ክልል ወደፊት ከጎረቤት ሀገራት ጋር የሚዋሰንበትን እድል የሚፈጥር ይሆናል። ከዚህ በፊት በትግራይ ባለሀብቶች ተይዘው የነበሩ ሰፋፊ የእርሻ መሬቶችና የማዕድን ማውጫ ቦታዎች ከኛ ጋር ለሚሰሩ የሀገር ውስጥና የውጭ ሀገራት ባለሀብቶች አከፋፍለናል። በአንዳንድ የኦሮሚያ አዋሳኝ ወረዳዎች ኦሮሞዎች በስፋት እንዲሰፍሩ አድርገናል። እሬቻም በክልሉ መንግስት ደረጃ እንዲከበርም አድርገናል። አማራን ከቤኒሻንጉል ክልል የማጽዳት ስራው ተጠናክሮ እየተሰራ ቢሆንም በቀጣይ ኦሮሞን የማስፈር ስራው በስፋት መሰራትና መጠናቀቅ ይኖርበታል። ሌሎች ክልሎችን በተመለከተም በጋምቤላ በድሬዳዋ ከተማና በሐረሪ ሁሉም ነገር ባቀድነውና በምንፈልገው መንገድ እየሄደ ነው። አፋርና ሶማሌ ክልሎች ወጣ ገባ ይበዛባቸዋል። በተለይ ሶማሌ ክልል ልዩ ትኩረትና ጥንቃቄ የሚያስፈልገው ክልል ሆኗል። ቤተ እምነቶችን በተመለከተ ለብልጽግና ጉዟችን እንቅፋት የኦርቶዶክስና የእስልምና ቤተ እምነቶች ነበሩ። በተጠና መንገድ በተሰራው የላቀ ስራ የመጅሊሱ አመራር እኛ ባቀድነው መሰረት እንዲመረጥና ሰላማዊ የስልጣን ሽግግር እንዲካሄድ ተደርጓል። ስለሆነም አሁን ያለው መጅሊስ ከማንኛውም የብልጽግና አባል በላቀ ሁኔታ ለኦሮሞ ሕዝብ ጥቅም እየሰራ ይገኛል። በኦርቶዶክስ ዙሪያ ከዚህ በፊት ከነበረው አንጻር በጥቅም በመያዝና በማስፈራራት አሁን የተሻለ ስሜት መፍጠር ቢቻልም በምንፈልገው ደረጃ መቆጣጠር የቻልንበት ስራ ገና ብዙ ይቀራል። በቀጣይም የኦርቶዶክስ ሲኖዶስን እኛ በምንፈልጋቸው መሪዎች ለመቆጣጠር በተጠና መንገድ በመስራት ላይ እንገኛለን። በአጠቃላይ የኦርቶዶክስ ቤተክርስቲያንን በተመለከተ በእምነት አባቶችና በምዕመናን ደረጃ ያለው ግንኙነትና መተማመን ለብልጽግና ጉዟችን እንቅፋት በማይሆኑበት ደረጃ ላይ የደረሱ ቢሆንም የእምነቱ አባቶች እርስ በርስ እንዳይተማመኑና እንዲከፋፈሉ ብሎም በተከታዮቻቸው ዘንድ እምነት እንዲያጡ በስፋት እየተሰራ ይገኛል። የኦህዴድ የትላንትናና የዛሬ አመራሮች በጅማ የመከሯቸው ጉዳዮች በርካታ ናቸው። የኮሪደር ልማትንም በተመለከተ በሰፊው ተነጋግረዋል። በአዲስ አበባ ከተማ የተጠናቀቁትና በመሰራት ላይ ያሉት የኮሪደር ልማቶች ያለምንም ጫጫታና ሁካታ በእቅዳችን መሰረት እየተፈጸሙ ይገኛሉ። በተለይ የነፍጠኛው የታሪክ መሰረትና ቅርስ የሆነውን ሁሉ እያጸዳነውና ከነባር ይዞታው እየነቀልነው ነው። ከነባር ይዞታው ያፈናቀልነው የነፍጠኛው ርዝራዥ ከማህበራዊ መሰረቱ እንዲነጠልና ከቤቱ ወጥቶ ተከራይ እንዲሆን አድርገነዋል። በከተማው ተከራይ መሆኑ በሂደት ሲሰለቸው ፊንፊኔን ለኦሮሞ እየለቀቀ ይሄዳል። ስለሆነም የኮሪደር ልማቱ የፊንፊኔን አቧራ በማራገፍና ቆሻሻዋን በመጥረግ ከማስዋብ ጎን ለጎን ኦሮሞን በፊንፊኔ ለመትከል ጥሩ አጋጣሚ ፈጠረ። ስለሆነ ይህን ስኬት በተቀናጀ መንገድ ማላቅ ይጠበቅብናል። የደህንነትና የጸጥታ ተቋማትን በተመለከተ የህግ አስከባሪ ተቋማትን ከየትኛውም ጊዜ በላይ የተሻለ ሪፎርም ሰርተንለታል። ስለሆነም ብልጽግና ከሰራቸው አስደማሚ የሪፎርም ስራዎች መካከል በመከላከያ፣ በፌዴራል ፖሊስ፣ በአዲስ አበባ ፖሊስ፣ በኢንሳ፣ በብሔራዊ መረጃና ደህንነት፣ በፋይናንስ ኢንተሊጀንስ፣ በአርቲፊሻል ኢንተሊጀንስ፣ በአየር ኃይል እጅግ አስደናቂ የሆኑ የሪፎርም ስራዎች ተሰርተዋል። የእነዚህ ተቋማት አመራሮችና ወሳኞችም የኛ ሰዎች እንዲሆኑ ተደርገዋል።
በእነዚህ ተቋማት ለብሔር ተዋጽኦ የተመደቡ አመራሮችም ከኛ ፍላጎት ውጪ አይደሉም። የፋይናንስ ተቋማትንም በተመለከተ የፖለቲካ መሳሪያ ሆነው ያገለግሉ እንደነበረ ይታወቃል። የትግራይና የአማራ ፖለቲከኞች በብሔራዊ ባንክና በንግድ ባንኮች ላይ በቀጥታ በማዘዝ የሕዝባችንን ተቀማጭ ገንዘብ የተወሰኑ ባለሀብቶች ብቻ እንዲበለጽጉበት ሲያደርጉ ኖረዋል። ላለፉት 6 ዓመታት ግን በተሰራው አስደማሚ የፋይናንስ ተቋማትና ስርዓት የሪፎርም ስራ ሁሉንም ባንኮችና የፋይናንስ ተቋማት በእኛ ቁጥጥር ስር ማድረግ ችለናል። በየፋይናንስ ተቋማት የተመደቡ የኛ የቦርድ ሰብሳቢዎችና አመራሮችም ዓላማችንን ለማሳካት ከፍተኛ ስራ እየሰሩ ይገኛሉ። የሚቀረው ይህን ይበልጥ ማላቅና ማስቀጠል ብቻ ነው። የአንድ አካባቢ ቡድኖችና ግለሰቦች እንደፈለጉ ይጠቀሙባቸው የነበሩ የፋይናንስ ተቋማት በተሻለ ሕግ ለማስተዳደር ወቅታዊና ፍላጎታችንን ማሳካት የሚያስችሉ አዋጆችንና መመሪያዎችን በተጠና መንገድ አውጥተናል። በፋይናንስ ተቋማት ዙሪያ ለሰራነው አመርቂ የሪፎርም ስራ የእነ አምባሳደር ግርማ ብሩ ቡድን ሊመሰገን ይገባዋል። በአዳዲስ የፋይናንስ አዋጆችና የብሔራዊ ባንክ መመሪያዎች አማካኝነት የተሳለጠ የፋይናንስ ስርዓት ከመገንባት ባሻገር የተወሰኑ ቡድኖች የአገሪቱን ባንኮች እንደፈለጉ እንዳይጠቀሙና እርቃናቸውን እንዲቀሩ አድርገናቸዋል። የፋይናንስ ተቋማት ከዚህ በኋላ ከኛ ውጪ የፖለቲካ መሳሪያ ሆነው አያገለግሉም። በሌላ በኩል የፋይናንስ ስርዓቱ ከቁጥጥራችን ውጪ ሆኖ የመንግስታችን ስጋት እንዳይሆን አድርገነዋል። የፋይናንስ ተቋማት የብልጽግና አጋር ለሆኑና ብልጽግና ለፈጠራቸው ባለሀብቶች በቂ ፋይናንስ እንዲያቀርቡ እየሰራን ነው። በዚህ አጭር ጊዜ ብዙ ባለሀብቶችን በመፍጠር የኢኮኖሚ ሽግግር እያመጣን ነው። ይህ ስራ በቂ ስላልሆነ ይበልጥ ማላቅና ማስቀጠል ያስፈልጋል። ብልጽግና ፓርቲን በተመለከተም የኦህዴድ አመራሮች በስፋት ተነጋግረውበታል። ብልጽግና ፓርቲን ከዓለም ግዙፍ ፓርቲዎች መካከል አንዱ አድርገነዋል። በአሰራርም ማንም ከኦሮሞ ሕዝብ ፍላጎት ውጪ እንዳይወሰንም ተደርጓል። በህብረ ብሔራዊነት ማዕቀፍ ውስጥ ሁሉም ብሔር በልኩ እንዲወከል በማድረግ እኛ የምንፈልገው የፖለቲካ ውሳኔ ብቻ እንዲፈጸም ህገ ደንብ አውጥተናል። በኢህአዴግ ዘመን አራቱም ብሔራዊ ድርጅቶች እኩል አባላት የነበሩበትን የማዕከላዊ ኮሚቴ በብልጽግና ፓርቲ ህገ ደንብ በመቀየር የኦሮሞ ሕዝብ በወርዱና በቁመቱ ልክ 60 የማዕከላዊ አባላት እንዲኖሩት ያደረግን ሲሆን ሌሎች ክልሎች እንደ አባላትና ሕዝብ ቁጥራቸው 40ና ከ40